ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የንጋት መረጃ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ህወሓት ተኩስ መክፈቱ ተሰማ። ተኩሱ በጠለምት ዋልድባ አካባቢ ዛሬ በአራት ግንባር መጀመሩ ነው የተሰማው። በአካባቢው ያለው የጸጥታ ኃይል በወሰደው የአጸፋ እርምጃ አንድ ድሽቃን ጨምሮ በርካታ የሰው ኃይል መማረኩን ከስፍራው የወጣ መረጃ ያመልክታል። ዛሬ ተከዜን ተሻግሮ በጠለምት ጥቃት የከፈቱ የህወሓት ምዕራብ ግንባር አርሚ 11 እና ኮር 113 ደደቢት ክፍለ ጦር ስር ያሉ ታጣቂዎች ሲሆኑ በፎቶ እንደሚታየው የክፍለ ጦሩ አዛዥና የሎጂስቲክ ኃላፊ ተማርከዋል ተብሏል። ነገር ግን የህወሓት ኃይሎች በሚከተሉ ቦታው ውጊያ ለመጀመር እየተዘጋጁ እንዳሉ ተጠቁሟል። ሐምሾ ምድር፣ ተከዜና ፍራፍራ ወደ ማምር በዛና በኩል ፊት መጫራና በደርባይ በኩል ማይታክሊት አፍንጫ ኤፍሬም በተባሉ ቦታዎች ወረራ አድርገው ለመያዝ ያለመ ዝግጅትና አሰላለፍ አድርገዋል። በተያያዘ ዜና ከሽሬ ወደ ማይጸብ የሚወስደው መንገድ መዘጋቱ ተነግሯል። ካለፈው እሁድ ጀምሮ ህወሓት በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱን ተከትሎ ከሽሬ ወደ ማይጸብር የሚወስደው መንገድ ዛሬ መዘጋቱ ታውቋል። መንገዱ የተዘጋው በመከላከያ ሰራዊቱ እንደሆነ ተነግሯል። ኢትዮጵያ ከተባበሩት አረብ ኤሚሬትስ የፈረንሳይ ስሪት የሆኑ 20 አማራጭ 2000 የተባሉ አራተኛው ትውልድ ዘመናዊ ተዋጊ ጀቶችን በቅርቡ ልትረከብ መሆኑን ከአረብ ሚሊተሪ የተገኘ መረጃ አመልክቷል። ኢትዮጵያ ይህንን ዘመናዊ ተዋጊ ጀት የምትረከብ ከሆነ የኢትዮጵያ አየር ኃይል አቅም በእጅጉ ያጠናክራል ተብሏል። ይህ ጀት ዘርፈ ብዙ ጠቀሜታዎች ያሉ ሲሆን ሚሳኤልና ቦምብ ለመተኮስ እንዲሁም ሚሳኤልን ለማክሸፍ ትልቅ ሚና ይጫወታል። ይህንን ጀት ዩክሬንን በቅርቡ ተረክቦ የራሽያ ኪኤች 101 ክሩዝ ሚሳኤል ለማክሸፍ ጥቅም ላይ አውለው የነበረ ሲሆን በዚህ 98% ስኬታማ እንደነበረች ታውቋል። ኢትዮጵያ በእኛ በኩል የባህር በር መዳረሻ እንድታገኝ ለማድረግ ፈቃደኞች መሆናቸውን የሶማሌላንድ ፕሬዝዳንት አብዱራሂም መሐመድ አብዱላሂ አስታወቁ። በዳቮስ በተከናወነው የዓለም ኢኮኖሚ ፎረም ላይ የተገኙት የሶማሌላንድ ፕሬዝዳንት አብዱራሂም መሐመድ አብዱላሂ አጋጣሚውን ለሀገራቸው እውቅና ድጋፍ ማሳሰቢያነት ተጠቅመውበታል። የዓለም አቀፍ ድርጅት መሪዎችና ታዋቂ ኢንቨስተሮች በተገኙበት በዚህ ፎረም ላይ ባደረጉት ንግግር ላለፉት 3 ዓመታት ሶማሌላንድ ራሷን ችላ ስታስተዳድር መቆየቷን ጠቅሰው ለአፍሪካ ቀንድ ሰላም፣ መረጋጋትና መልካም አስተዳደር የበኩሏን ሚና መጫወቷንም አስረድተዋል። በዚህ ሰፋ ያለ ንግግራቸው ዓለም ለምን እውቅና ሊሰጣቸው እንደሚገባም አብራርተዋል። ፕሬዚዳንቱ ከዚህ በተጨማሪም ጆን ዴፍትሬስ ከተባለው ጋዜጠኛ ጋር በዚያው በዳቮስ መድረክ ላይ ቃለ ምልልስ የማድረግ እድል አግኝተዋል። በቃለ ምልልሱ ወቅትም ሶማሌላንድ አፍሪካን፣ መካከለኛው ምስራቅና የተቀረውን የዓለም ንግድ መስመር በማገናኘት ቁልፍ ስትራቴጂክ ቦታ መሆኗን ጠቅሰው ለንግድ የሚሆኑ በርካታ እድሎች እንዳሏትም አስረድተዋል። ከዚህ መካከል የቀንድ ከብት ግብርና፣ አሳ ማስገር፣ ማዕድንና ነዳጅ ጭምር ያላት መሆኑን የጠቀሱት ፕሬዚዳንቱ ሀገራቸው በትብብር መስራት እንደምትፈልግም ገልጸዋል። እኛ እርዳታ አንፈልግም፣ በሰላም በዲሞክራሲ በጋራ ለመጠቀም የሚያስችል ትብብር እንሻለን ያሉ ሲሆን በዚህ ትብብር ውስጥ ኢትዮጵያን ጠቅሰዋል። በቀጣናው ትብብር ለመፍጠር ካላቸው ፍላጎት አኳያ ኢትዮጵያ በበርበራ ወደብ በኩል የቀይ ባህር መዳረሻ እንድታገኝ የማድረግ ፈቃደኝነት እንዳላቸው አስረድተዋል። በቃለ ምልልሱ ሶማሌላንድ ከኢትዮጵያ ጋር ጠንካራ በወዳጅነት ላይ የተመሰረተ ግንኙነት አላት ያሉት ፕሬዝዳንቱ ይህንን ግንኙነት በንግድና በደህንነት ዙሪያ የበለጠ ማስፋፋት እንደምትፈልግ አስታውቀዋል። ኢትዮጵያ የቀይ ባህር መዳረሻ፣ የንግድ ወደብና ኮሪደሮች ያስፈልጋታል ብዬ አስባለሁ። ሶማሌላንድ ደግሞ ለሁለቱ ሀገራት በሚጠቅም መልኩ ከኢትዮጵያ ጋር በትብብር የኢኮኖሚ መሰረተ ልማት ላይ ለመስራት ፈቃደኛ ነኝ ሲሉ ገልጸዋል። ፕሬዝዳንት ኢሮ መግለጫቸውን በመቀጠል ለኢትዮጵያ የኢኮኖሚ እድገት የባህር መዳረሻ ማግኘትና የትራንስፖርት ኮሪደር መፍጠር እጅግ ወሳኝ መሆኑን ጠቅሰው ለሶማሌላንድ ደግሞ ንግድን ለማሳደግ፣ ኢንቨስትመንትን ለማስፋፋትና በቀጣናው ላይ ትብብር ለመፍጠር እንደሚጠቅማት አስታውቀዋል። ይህ በእንዲህ እንዳለ እንደ አውሮፓውያን አቆጣጠር በ2024 ኢትዮጵያና ሶማሌላንድ ኢትዮጵያ የበርበራ ወደብን ለንግድና ለባህር ኃይል አገልግሎት እንድትጠቀምበት የሚል የመግባቢያ ስምምነት መፈራረማቸው የሚታወስ ነው። በወቅቱ እንደተገለጸው ኢትዮጵያ በዚህ እድል ለመጠቀም ግን መጀመሪያ ለሶማሌላንድ እውቅና መስጠት ይጠበቅባታል።
የኢትዮጵያ አየር ኃይል ዘመናዊ ቴክኖሎጂዎችን ታጥቋል። የኢትዮጵያ አየር ኃይል ዘመኑን የዋጁ ቴክኖሎጂዎችን በመታጠቅና የሰው ኃይሉን በማብቃት በላቀ ዝግጁነት ደረጃ ላይ እንደሚገኝ የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ አስታወቁ። የአየር ኃይሉን 9ኛ ዓመት የምስረታ በዓል በማስመልከት በሽብየሽቱ በተካሄደው የአንበሶች ሰማይ የአየር ትርኢት መክፈቻ ላይ ሌተናል ጀነራል ይልማ መርዳሳ እንደገለጹት አየር ኃይሉ ባለፉት 9 አስርት ዓመታት የሀገሪቱን ሉዓላዊነት ሊያስከብር የቆየ ሲሆን አሁን ላይ ደግሞ የኢትዮጵያን ደህንነት በአስተማማኝ ሁኔታ ለማስጠበቅ በሰው ኃይልና በቴክኖሎጂ አቅሙን በየጊዜው ያጠናከረ ይገኛል። አየር ኃይሉ የሀገር ውስጥ ሰላምን ከማስጠበቅ ባለፈ የአፍሪካን ሰላም በማስከበርና ለአስቸኳይ ጊዜ ምላሽ በመስጠት ረገድ የላቀ ሚናውን እየተወጣ እንደሚገኝ አብራርተዋል። አየር ኃይሉ ዘመኑን በሚመጥን ቁመና እየተገነባ መሆኑን ማንኛውም አይነት ተልዕኮ ለመፈጸም በላቀ ብቃት እንደሚገኝ አመልክቷል። የኢራኑ መንፈሳዊ መሪ አያቶላህ አሊ ካሚሊ የአሜሪካን ጥቃት ሊፈጽም ይችላል በሚል የቀረበላቸው የደህንነት ማስጠንቀቂያ ተከትሎ በቴህራን ወደሚገኘው እጅግ የተወሳሰበ የምድር ውስጥ መሸሸጊያ መግባታቸውን ኢራን ኢንተርናሽናል ቅዳሜ ዕለት ዘገበ። የኢራን ተቃዋሚ የመገናኛ ብዙሃን እንደገለጹ ከፍተኛ ወታደራዊና የደህንነት ባለስልጣናት የአሜሪካ ጥቃት የመሰንዘር እድሉ እየጨመረ መምጣቱን ካስጠነቀቁ በኋላ መሪው ወደ ጠንካራ የኮንክሪት ዋሻዎች ገብተዋል። ይህንን ተከትሎም የዕለት ተዕለት የአመራር ስራውን ሶስተኛ ልጃቸው ማሱድ ካሜኒ እንደተረከቡና ከመንግስት አስፈጻሚ አካላት ጋር የሚደረገው ግንኙነት በእርሳቸው በኩል ብቻ እየተደረገ መሆኑ ተዘግቧል። ይህ የኢራን ባለስልጣናት ስጋት የጨመረው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አርብ ዕለት የሰጡትን አስተያየት ተከትሎ ነው። ፕሬዝዳንቱ በርካታ የአሜሪካ መርከቦች ወደ ኢራን እያቀኑ ነው፣ ነገር ግን ልንጠቀምባቸው እንደማይገባ ተስፋ አደርጋለሁ ሲሉ ተናግረዋል። የኢራን ባለስልጣናት በበኩላቸው ለማንኛውም ጥቃት ከባድ ምላሽ እንደሚሰጡ እየዛቱ ነው። አንድ ከፍተኛ የኢራን ባለስልጣን ማንኛውን ጥቃት በእኛ ላይ እንደታወጀ ሙሉ ጦርነት ይቆጠራል ሲሉ ተናግረዋል። በተጨማሪም የኢራን ብሔራዊ ደህንነት ኮሚሽን በካሚኔ ላይ የሚሰነዘር ማንኛውም ጥቃት የጂሃድ አዋጅ እንደሚያስከትል ማክሰኞ ዕለት አስጠንቅቀዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በበኩላቸው በመሪው ላይ የሚደረግ ጥቃት በኢራን ህዝብ ላይ እንደታወጀ ጦርነት ነው ብለዋል። ይህ ውጥረት የመጣው በኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞና መንግስት እየወሰደ ያለው የአየር እርምጃ በተቀጠለበት ወቅት ነው። ምንም እንኳን ትክክለኛ ቁጥር ባይታወቅም መቀመጫውን አሜሪካ ያደረገው የሰብአዊ መብት ተቋም በግጭቱ የሞቱ ሰዎች ቁጥር 5137 መድረሱ ተረጋግጧል። አሜሪካ ይህንን የአየር ኃይል እርምጃ በመቃወም አርብ ዕለት በኢራን ላይ ተጨማሪ ማዕቀቦችን ጥላለች። በሌላ በኩል አልጀዚራ ባወጣው ሰፊ ትንታኔ ኢራን በውጭ ወታደራዊ ስጋት ብቻ ሳይሆን በውስጥ የኢኮኖሚና የፖለቲካ ቀውስ ውስጥ እንደምትገኝ አመልክቷል። ምንም እንኳን መንግስት በቅርቡ የተቀሰቀሰውን ህዝባዊ ተቃውሞ በኃይል ማፈን ቢችልም ለተቃውሞ መነሻ የሆነው የኢኮኖሚ ውድቀትና የዋጋ ንረት ግን አልተቀረፈም። በአሁኑ ወቅት ማዕቀቦች እንዲነሱለት ከአሜሪካ ጋር ለመደራደር የኒኩለርና የሚሳኤል ፕሮግራሞቿን እንዲሁም ቀጣናዊ ተጽዕኖ መቀነስ ይኖርባታል። ሆኖም እነዚህ እርምጃ ለካሚኔ ስርዓት እንደ ራስ ማጥፋት ስለሚቆጠሩ ውሳኔው ከባድ ሆኖባቸዋል። ተንታኞቹ እንደሚሉት ኢራን አሁን ባለችበት መቀጠል የማትችልበት ደረጃ ላይ ደርሳለች። ከካሚኔ በኋላ ያለው የኢራን ዕጣ ፋንታ ከሃይማኖታዊ መሪዎች ወደ ወታደራዊ ክፍል የኢራን አብዮታዊ ዘብ የበላይነት ሊሻገር እንደሚችልና ለውጥ የማይቀር ጉዳይ መሆኑን ባለሙያዎች ይተነበያሉ። አሜሪካ በግሪንላንድ ላይ ወታደራዊ ጥቃት ልትሰነዝር ትችላለች በሚል ስጋት የዴንማርክ ወታደሮች እውነተኛ ጥይት ታጥቀው በተጠንቀቅ እንዲቆሙ ትዕዛዝ ተሰጥቷቸው እንደነበር የዴንማርክ ብሔራዊ ቴሌቪዥን ጣቢያ አርብ ዕለት ዘገበ። ዘገባው ምንጮችን ጠቅሶ እንደገለጸው ባለፈው ሳምንት በተላለፈው በዚህ ጥብቅ ወታደራዊ መመሪያ ሁኔታዎች ከከፋና አሜሪካ ወታደራዊ እርምጃ ለመውሰድ ከሞከረች የዴንማርክ ወታደራዊ ግሪንላንድ ዋና ከተማ ወደሆነችው ኑክ እውነተኛ ጥይቶችን ታጥቀው እንዲንቀሳቀሱ ታዘው ነበር። ውጥረቱ ለምን ሊለዝብ ቻለ? ይህ ከፍተኛ የወታደራዊ ዝግጁነት ትዕዛዝ ተግባራዊ ሆኖ የቆየው እስከ ባለፈው ረቡዕ ድረስ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በስዊዘርላንድ ዳቮስ በተካሄደው የዓለም ኢኮኖሚ ፎረም ላይ ከኔቶ ዋና ጸሐፊ ማርክ ሩቶ ጋር ተገናኝተው ከተወያዩ በኋላ ነው። የኃይል እርምጃ የመውሰድ ዛቻዎች ማለዘባቸውን ተከትሎ የዴንማርክ ወታደሮች ከተጠንቀቅ እንዲወርዱ ተደርጓል። የዜና አውታሩ እንደዘገበው አሜሪካ ጥቃት የምትሰነዝር ከሆነ ዴንማርክ ራሷን መከላከል እንዳለባት በመንግስት ጥምር ካቢኔ ብቻ ሳይሆን በተቃዋሚ ፓርቲዎች ዘንድ ሰፊ የፖለቲካ መግባባት ተፈጥሮ ነበር። ይህም ዴንማርክ የአሜሪካን ወታደራዊ እንቅስቃሴ ለመመከት ቁርጠኛ አቋም እንደነበራት ያሳያልም ተብሏል። ፕሬዚዳንት ትራምፕ በግሪንላንድ በአርክቲክ ክልል ላይ ያላትን ስትራቴጂካዊ ጠቀሜታና የማዕድን ሀብት እንዲሁም የሩሲያና ቻይናን ተጽዕኖ ለመግታት በሚል ግዛቲቱን የመንግስት ፍላጎት እንዳላቸው በተደጋጋሚ ሲገልጹ ቆይተዋል። ሆኖም ዴንማርክና
ግሪንላንድ ግዛቲቱን የመሸጥ ሀሳብ ሙሉ ለሙሉ ውድቅ አድርገዋል። ትራምፕ ከኔቶ ዋና ጸሐፊ ጋር ከተወያዩ በኋላ ግዛቲቱን ለመግዛት በሚያደርጉት ጥረት ተቃውሞ የሚያሰሙ የአውሮፓ ሀገራት ላይ እጥላለሁ ብለው የነበረውን ታሪፍ ዛቻ ማንሳታቸው ተዘግቧል። ወደ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።